ሰላም የኔ ወዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ዛሬም በአዲስ ቪዲዮ ከቻሳ ብያለሁ። እንግዲህ ብሩክና ሀይሚ ትናንት የሰሩትን ቪዲዮ ሁላችሁም አይታችኋል ማለት ነው። የዛሬው ቪዲዮ እንግዲህ የሚሆነው ደግሞ ፋሲል ነው ብሩክን የሚከሰው። ብሩክ ፋሲልን ሊከስ ነበረ ከሀይሚ ጋር ሆኖ፣ ነገር ግን ትናንትና አፍንጫውን ብሎ ደም በደም ካደረገ በኋላ ነገሩ ተገልብጧል። ለዚህ ነው ፋሲልም ጸጥ ያለ ብሩክን ምንም ሳይነካው የቀረ። እነሱ ሊከሱት ስለነበር እሱ ነገሩን ማስቀልበስ ፈልጎ ነው። ተጠያቂ ከመሆን ጠያቂ መሆንን ስለፈለገ ነው ጸጥ ያለው የነበርና ኩርኩሙንና ቡጢውን ቅምስ አድርጎት ሄደና ሶፍት ምናምን የለም እንዴ? ሶፍት የሀይሚን ቦርሳ ሶፍት እንዳለ እኮ አለቀ። ሀይሚማ ቀድማ አዘጋጅታ አምጥታ ነበር። ሶፍት እንደሚከረብተው ለካ ታቅ ነበር። ሀይሚ ሶፍት እያወጣች ስትሰጥ አላያችሁም እንዴ? ቦርሳው ጥቅጥቅ አድርጋ ነበር የያዘችውና አለቀ እንጂ አለቀ። ጨረሰባት ማለት ነው። ሌላ ደግሞ እና አብርሽና እና ሩታ እንደምታዩት ሰሞኑን ቅውጥ እያለ ነው ሶሻል ሚዲያው በእነሱ ማለት ነው። እነሱም እንግዲህ መልስ ሰጥቷል ማለት ነው። አብርሽ ከፈለጋችሁ ነው እናንተም ላይ ከፍታችሁ እኔን ከምትሰድቡና ከምትገላምጡ እናንተም ነው የቅናት መንፈስ የተወጋ ይሁን እያላችሁ ነው። ከቸገራችሁ ደግሞ የራይድ የምናምን እኔ ላግዛችሁ እችላለሁ እንጂ ከሰው ምንም አይነት ገንዘብ የምቀበል ሰው አይደለውም። ያለ ስሜ ስም አትስጡኝ በማለት እንግዲህ ትናንት ላይ ገብቶ ተናግሮ ነበር። በትክክል አንተ ማለት ነው እንኳንም ነገርካቸው። ነገር ግን እንደዚህ ያልንኛ አንተን ሳይሆን በጎቹን ነው። በጎቹን ገንዘባችሁን ያዙ ነው እንጂ አንተማ ምን አልክ? ስጡኝ እንዳላልክ እኮ እናውቃለን። ያው እነሱ የማሽቀበጣቸው ጥግ በቃ እሱ ይረዳችኋል እንጂ እሱን አትረዱትም እኮ ነው ያልን እንጂ አንተ ከነሱ ትፈልጋለህ ሳይሆን ያልነው በጎችዬ ገንዘባችሁን ያዙ። እሱ እንደውም ያግዛችሁ ያበረታታችሁ ስለምትደግፉት ቻናሉን ላይክ ሼር ስለምታረጉለት በቃ ይሄ ትልቅ እርዳታ ነው። እንደውም እሱ ያግዛችሁ ቻናል ከፍቶ ይስጣችሁ እንጂ እናንተ ገንዘብ እያወጣችሁ ለማሽቃበጥ ብላችሁ እሱ ከምንም አይቆጥርላችሁም ብለን ቅመሞችን ልንመክራቸው ብንሞክር እነሱ ያዙ ሊቆቁኝ እኔ ወንዷ ጭራሽ ለ2600 ነው 10,000 ድርሃም ሰጣለሁ ጭራሽ ሆቴል እከራይላቸዋለሁ በማለት ጅሎቹ እንግዲህ በጎቹ ሲመክሯቸውም አንሰማም ብለዋል። አይኔን ግንባር ያርገው ጆሮዬን ግንባር ያርገው ጀርባቸውን ሰጥተዋልና ብሶባቸዋል። ጭራሽኛ ያው እነሱን ለማዳን ፈልገን ነው እንጂ አንተ እንደማትፈልግ እናውቃለን። ግን አንተ ለአንተ የሚሰጡ እቺ 2500 ድርሃም ለነሱ ብዙ ናት። ለአንተ ደግሞ ሲምፕል ምንም አይደለችም፣ በጣም ትንሽዬ ናት። ለኛ ደግሞ በጣም ብዙ ናት። እንዴት እንደምናመጣ ስለምናውቅ እና እንምከራችሁ ሲባሉ በጎችዬ ያው አንሰማም ብለዋል እንጂ አብረሽ እዚህ ጋር ጥፋት የለበትም። እኔም ስል ነበር ሰሞኑን እውነት ለመናገር በገንዘቡ ጉዳይ ብዙም ተቃውሞ የለኝም። እነሱ በጎቹ እንጂ እሱ ምንም ያደረገው ነገር የለም። ሰርጋቸው ጠራቸው። ሲጠራን ደግሞ እኛ ስጦታ ካልሰጠ ነው ብለው እንግዲህ ያዙ ልቀቁኝ ብለዋል። ለማንኛውም ይመቻችሁ። እኛ ምን አገባን? የኔ ማሮች የኔ ወዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ከዛ ውጭ ግን ከነ ሀይሚ ቪዲዮ ስጀምርላችሁ ትናንትና እንግዲህ ሲፈነካከቱ ነበር። የዛሬው ቪዲዮ የሚሆነው ፖሊስ ጣቢያ ፖሊስ ነው የሚይዘው። በቃ ፖሊስ ይመጣል። ከዛ ክስ ይመሰረታል። ማን ነው የሚመሰርተው ካላችሁ እንግዲህ ትናንትና ሀይሚ ከሳለው እያለችው ነበር። ካልተውከኝ ወደ ህግ ነው የምወስደው እያለችው ነበር። እሱ ደግሞ አይ ወደ ህግ አትወሰጁ፣ ካንቺ መለየት አልፈልግም፣ እገታ ሳይሆን የፍቅር ነው፣ ለብሩኬ እንዳትደውይና ሌላ ነገር እንዳይፈጠር ስለፈለኩ እንጂ እኔ አንቺን አግቼሽ አይደለም። በጉልበት በወስደሽም ስለምወድሽ ስለማፈቅርሽ የኔ እንድትወኝ ስለምፈልጊ ነው። ሲቀጥል ደግሞ የኔ ጓደኛ እንደነበርሽ ፈቅደሽ ቀለበት እንዳሰርሽ ቪዲዮ አለኝ እያላት ነበር። አይ ይሄ ቪዲዮ ነው ችግር የፈጠረባት። ሀይሚ ቀለበት ማሰሯ ትልቅ ችግር ፈጥሮባታል። ይሄ ቪዲዮ ስላለ ሀይሚ ብትከስ ራሱ እንደማታሸንፍ ታውቃለች። ምክንያቱም ቪዲዮ አለ፣ የተቀረጸ ቪዲዮ ስላለ። ስለዚህ በቃ የፍቅር ነው፣ ፍቅረኛ ናት፣ ሚስቴ ናት ሊል ነው ማለት ነው። ዛሬ ሀይሚ ሳትሆን የምትከሰው ሀይሚ አይደለች የምትከሰው። ከረበተ ቪዲዮ አለ፣ ሲመተው ቪዲዮ አለ፣ ምን አድርጎ ነው ይባላል። ክስ ሊመሰረት የሚችለው በዛ ነው ማለት ነው። ደግሞ ክስ ለመመስረት ያኔ ፈሪ ስለሚባል እሱን በጉልበት ሊያደርገው ይችላል። እንግዲህ ያው ከሷ ፊት አልመታም እያለ ነበረ። ከፍቅረኛ ፊት አልመታም
ድብድብ ከፈለክ ከሷ ውጭ ብቻችን እንገናኝ እያለው ነበረ ብሩኬን ማለት ነው። እሱ አሁን ቢከሰስ ራሱ መልስ አለው። ሚስቴ ናት ሊል ነው። ሚስቴ ናት፣ ቀለበት አስሬላታለሁ። እሱ ነው በህገ ወጥ እየሆነ ያለው። ስለዚህ አብራኝ እንድትሆን እፈልጋለሁ፣ ሳንለያይ ነው አብሮ በመሀል የገባ ሊል ነው ማለት ነው ለመከራከሪያ። ይሄው ደግሞ ከሚስቴ ጋር ሳወራ ደበደበኝ ብሎ ብሯን ሊከሰው ነው ማለት ነው። ስለዚህ ብሩኬን የሆነ ነገር ሊያስገባው ፈልጓል ልጁ ማለት ነው። ከዛ በኋላ ብሩኬን ወይ አሳስሮ ወይ ምናምን ከሀይሚ ጋር መሆን የፈለገ ይመስላል ልጁ ማለት ነው። በደካማ ጎኗ ሊገባ ነው። ወይም አስፈታልሻለሁ፣ እንደዚህ አድርጊልኝ እያለ በሀይሚ የደካማ ጎን ሊገባ ያሰበ ይመስላል። ብሩኬንም እንግዲህ ሀይሚ ታው አንተን የሆነ ነገር ሊያስገባ ፈልጎ ነው፣ ስበብ ሊሆንብ ነው እያለችው ነበር። እንግዲህ ብሩኬ አትንኪኝ እያላት ነበር፣ ሀይሚን እየገፈተራት ነበር። በአንቺ ምክንያት ነው እያላት ነበረ። ስለዚህ ይሄን ነገር ቶሎ መቋጨት አለባቸው ብዬ ነው ማስበው። ይሄ ፋሲል ተብዬው ግግሟል። ከህይወታችን ውጣልን ቢባል እምቢ ብሏል። እንግዲህ አልፈልግም ተባረክ። ሰውዬ ምንድነው ፍላጎትህ? ጉድ እኮ ነው እናንተ። እና ብዙዎቻችሁም ድራማ ነው እያላችሁ ነበር። አዎ ድራማ ነው ምለው። እኔም እንደው ታውቃላችሁ ብሩኬ መቶ ሲመተው ምንድነው አፍንጮን የቀባው? እኔማ የሆነ ነገር የቀባው ነው የመሰለኝ። ምክንያቱም ጭብጥ አድርጎ ይዞት ከዛ አፍንጮ ላይ የሆነ ነገር ሲያደርግ ነበርና የሆነ ነገር በኪሱ ይዞ መቶ ቡራ የቀባው ይመስለኛል እኔ ሳስበው ማለት ነው። ከዛ ውጭ ግን የእውነት ከሆነ እነዚህ ልጆች ሊጋደሉ ይችላሉ። የምር በጣም ከባድ ነው። እንደዚህ አይነት በሴት የሚጣሉ ወንዶች በጣም እለኛ ናቸው። እኔ ግን ሽማግሌ ቢገባ ደስ ይለኛል። የሆነ ሰው ወይ ሀሰን ወይ ሙቤስ ጠፍቷል። በቃ እነሱ ጋር መስራት። ስለዚህ ሀሰን ተብዬው እስኪ ተጨምር ነገሩ። እሱማ እንደውም ነገር ያባበሳል። ሀሰን እንደው ሽማግሌ ሆኖ ቢመጣ ከብሩኬ ብዙ ማለት ነው። ያንን ሰውዬ እላፊ ቃል ሲናገር የሚከረብተው ሁሉ ይመስለኛል። ሀሰን እንደውም ከቡራ የባሰ ሰው ነው የሚመስለኝ። ዞሮ ግን ሚፍታህ ይሻላል፣ ከሀሰን ይልቅ ሚፍታህ ይሻላል ብዬ ነው የማስበው። ምክንያቱም እሱ ተለቅ ያለ ሰው ነው፣ በመነጋገር የሚያምን ሰው ነው። ሀሰን ግን ረበለው እንደውም ነገር የሚያባብስ ይመስለኛል። ሽማግሌ አሁን ማን ይሆን? ሀሰን ይሁን ሚፍታህ ይሁን? ኧረ ሚፍታህ ቢሆን ይሻልናል። እኔ ሚፍታህ ቢሆን ይሻላል ብዬ ነው የማስበው። ይነጋገራሉ። ከዛ ውጭ ግን ሀሰን ከሆነ እኔ ምከረብታለሁ ብሎ ያዙ ይልቀቁኝ ማለቱ አይቀርም። ስለዚህ እንግዲህ ዛሬ አዲስ ቪዲዮ ይኖራል ብዬ አስባለሁ። ስለዚህ ሲጋደሉ እነ ሚፍታህ እነ ሀሰን በዙሪያቸው ያላችሁ ሰዎች እባካችሁ እነዚህን ሰዎች አስታርቋቸው ሳይጋደሉ። ተጋደሉብን እኮ ጋይስ። ምንድን ነው አፍንጫውን ብሎታል ዛሬ። ነገ ደግሞ መንገጭላውን ብሎ አራግፎ ይጥለው ጥርሱን ብሩኬ ሙሽክላ ከቤር ወይም ደግሞ ይሄኛውም አድብቶ። አንዳንዴ እኮ ሰው ሳታስቡት ሊጎዳችሁ ይችላል። ጉልበተኛ ስለሆነ ሳይሆን በሙድ ነው። አሁን ብሩኬ በሙድ ነው። ዝም ብሎ ሰላማዊ ያወራና ማለት ነው ቀስ ብሎ ሰላም የሚል መስሎ አፍንጫውን በቦክስ ይሄ አመታት ስታይል በጣም ጉብዝ ብልጠትን የተጠቀመበት ሙድ ነውና እሱም እንዲሁ ሳያስበው ሊጎዳው ይችላል። ስለዚህ እነዚህ ልጆች በቶሎ መታረቅ አለባቸው ብዬ አስባለሁ። ካልታረቁ ግን ብዙ ችግሮች ይፈጠራሉ። ከዚህም በላይ ብሩኬን ሊያሳስረው ይችላል አውቆ ዝም ብሎ። ትናንታውን ጸጥ ነው ያለን። ጸጥ እንዴ ቡጢውን ቀምሶ ጥጥት ታደረገውን እኮ እንደ ውሃ። ኦ ማይ ጋድ። ለማንኛውም ዛሬ ፖሊስ ይኖራል፣ አንድ ፖሊስ ይጨመራል እርግጠኛ። ኦ ማይ ጉድነስ። ኧረ ድራማ ግን እኔ አላማረኝም፣ የምር ብዙም አልተመቸኝም። ምንድን ነው ሴንሲቲቭ ነገር አድርጉት፣ ሮማንቲክ አድርጉት። ይህ ድብድብ ቦክስ ምናምን ሆረር አደረጋችሁብን። ሆረር የሆነ ድራማ አንፈልግም። እዚህ ማዳም ሌላ ሆረር ሁናብናለች፣ እናንተ ደግሞ ሌላ ሆረር። ታው ይሄ ሆረር የሆነ ነገር ቢቀርባችሁ ይሻላል። ስለዚህ ሮማንቲክ አድርጉት፣ ወደ ሮማንቲክ ቀይሩት። ብሩኬ ሌላ ቸከስ ያምጣ፣ ሀይሚና ፋሲል ፍቅረኛ ሆናችሁ ነው በቃ እንደዛ አድርጋችሁ ድራማ ስሩልን። ከዛ ውጭ ቦክስ ምናምን ዛሬ ደግሞ ወይ ሀይሚን ሊመቷት ነው ወይም ደግሞ ፖሊስ ጋር መጥቶ እንደገና ሌላ ድብድብ፣ ሌላ ተደባዳቢ ተጨማምሮ ወይም ጋርድ ሊያመጣበት ይችላል። ስለዚህ እባካችሁ ከሆረር ወደ ሮማንቲክ ቼንጅ አድርጉልን ልላችሁ ፈልጋለሁ። ከዛ ውጭ በጣም ነው የምወዳችሁ ሁላችሁንም። ባይ ባይ። መልካም ቀን ይሆንላችሁ።